እግዚአብሔር ስለ አንዲት ኃጢአተኛ ሴት ታሪክ አንተ ተመታ ስላሽቃበጥክለትና ስላንቋለጥክለት እግዚአብሔር አይወደህም። እሸቱ መለሰ አቶ መለሰ ቤት አጥፍተ ሄዳ አታቅም፣ ሰክረ ሄዳ አታቅም፣ እሳቸው የማይወዱትን ነገር አድርገ ሄዳ አታቅም። አንዳንድ ነገር ቢመራችሁ ዋጡት፣ ምንም ማድረግ አይቻልም። ዋጡት፣ ቢመራችሁ ዋጡት። የተናገረው እያንዳንዱ ነገር እውነት ነው። ቤተክርስቲያን ደጋግሞ ከመሄድ የተነሳ ኢየሱስ አጎታቸው ይመስላቸዋል። አሁንም እልሃለሁ የመጣው በቤተሰቤ ነው። እኔም ቤተሰቦቼ ያለ ልጅ ይቀራሉ፣ አንተም ልጅህ ያለ አባት ይቀራታል። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ዩቲዩብ ቤተሰቦቼ እንደምናችሁ እንደምንከረማችሁ፣ ትኩስ ነገር ከዚህም ከዛም ለእናንተ እንግዲህ ያዝናናል ወቅታዊ ይሆናሉ ብዬ ማስባት ነገር ይዤላችሁ መጥቻለሁ ማለት ነው። ያው እንግዲህ እቺን ቅዳሜና እሑድ ደግሞ ትንሽ ሌላ መወያያ ነገር መታለሽ ማለት ነው። እንደተለመደው እንግዲህ እሸቱ እንግዲህ የሆነ የራሱ የሆነ ነገሮች አሉት። በዚህ ብዙ አይነት እንግዲህ ቦታዎች ላይ ስለሚታይ ሁሉም ህብረተሰብ ያውቀዋል። በደንብ የሚታወቅ ሰው ነው። ያው ኮሜዲያን እሸቱ ቢባልም ነገር ግን አንዳንዴ የተለያዩ አይነት አካባቢዎች ላይ ስለሚገባ አጠያያቂው በጣም ብዙ ሆኗል ማለት ነው። ለማንኛውም ያው እንግዲህ አንዳንዴ ነገሮች ሲበዙ ጣጣውም አብሮ ይመጣልና ትንሽ በመወቀስ ይገኛል ማለት ነው። እና ትንሽ ክርክር አለ። ትክክል ነው ትክክል አይደለም የሚል ነገር እንግዲህ መጥቷል። የሆነች እንግዲህ አንድ እህት በገዳማት ላይ ባደረገችው አስተዋጽኦ ለማድረግ እንግዲህ ወታ እዛ ላይ በምትናገርበት ሰዓት ልጅቷ ትንሽ ሌላ አይነት ባህሪ ስለነበራት በልጅቷ ምክንያት ተነስቶ እሱ ትንሽ ወቀሳ አቀረበ ማለት ነው። ይሄንን ተከትሎ እንግዲህ ብዙ ሰዎች አንተ ማነህና ነው ይሄን የምትለው ምናምን የሚሉ ነገሮች እንዲሁም ከዚህ በፊት የነበረባቸውን ስሜታቸውን ሁሉ እየተወጡበት ይገኛሉ ማለት ነው። ያው እንግዲህ የተለያየ አይነት ስሜት ያለውና ሁሉም ህብረተሰብ በራሱ የሆነ ስሜቱን ስለሚገልጽ ስለሰዎች ማለት ነው። እኔ ለእናንተ እስቲ ምንድነው የምትሉት የሚለውን ነገር እንግዲህ አቀርብላችኋለሁ። ያው ከተለያዩ ቦታ ያሉትን ነገሮች አቅርቤላችሁ የራሳችሁን እንግዲህ ኮሜንት ትሰጣላችሁ፣ ሀሳባችሁን ግለጹ። ከወደዳችኋት የተለመደችዋን ላይክ አድርጉልኝ። ቀጥታ ወደ ፕሮግራሙ እንግባና እስቲ እንዝናና። ዛሬ ትንሽ እንመልከት። የዘንድሮ ቲክቶከሮች ደግሞ ሌላ ጉድ አመጡ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጧት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት እስቲ። ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸጣችሁ። አንዳንዴ ስክሮል ስታደርጉ አንዱ ቪዲዮ ላይ ነይ ማታ እያሉ ውስኪ ሲራጩ አድረው ስዋይፕ ስታደርጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ። የምንገርመው እኛ ነን። አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገብን ነው የምንቆጥረው። ወይኔ ኮመንቱ እና ዘንበዋለን አይደል? የኔም ቤት እንትናይ የመቤት ወዳጅ ጸጋውን ያብዛልሽ። ኧረ ምን አይነት ጸጋ ነው! የሃንጎቨር ጸጋ ነው። አስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰጥቷት ማየት ትኩረትን ማዕከል ያረገ ሚዲያ ነው። ትኩረትን ማዕከል ያረገ ሁሉም ሰው ትኩረትን ለመሳብ የማይሄድበት መንገድ የለም። እንኳን ደህና መጣችሁ። መጀመሪያ ማወቅ ያለባችሁ ነገር በነገራችን ላይ እሸቱ መለሰም ሆነ ባምቢ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። አንተም ቲዩብ ታይቷል፣ እሷም ደግሞ በተለያየ መንገድ ተነስታለች። ነገ ማስታወቂያ ትሰራለች። እዚህ መካከል የምታሳዝነኝ ቤተክርስቲያን ናት። በጣም ትክክል። በጣም የምታሳዝነኝ እንዴት እንደሆነ ልንገራችሁ። ማስታወቂያ የሚሰራበት ህግ የላትም፣ ደንብ የላትም፣ ያስቀመጠችው ፎርማት የላትም። ያው ቤተክርስቲያን ስል ጀነራላይዝድ እያደረግኩ አይደለም። አንዳንድ ደብሮች ማስታወቂያ የሚያሰሩት ሰውየው በታየለት መጠን ነው። ስለዚህ ለእንደዚህ አይነት ውዝግብ፣ ለእንደዚህ አይነት ንስሐ፣ ለእንደዚህ አይነት ንትርክ ብዙ ጊዜ ይዳርጋል። ቤተክርስቲያን እኮ በቤተክርስቲያን ልጆች በራሳቸው ማለት ነው በራሳቸው ጽድቅና ኩነኔ ምናምን የሚለው ነገር ትተን በራሷ በመልኳ እንደዚህ አይነት ማስታወቂያዎችን እኮ ማሰራት ትችላለች። በጣም በሚገርም ሁኔታ ማለት ነው። እኔ ማስታወቂያ የምናምን ጉዳይ አይደለም። ጉዳዩን እሸቱ ስለተናገረው ስተት፣ ጉዳዩን ደግሞ እሸቱ ስላልተናገረው ትክክልም አይደለም።
እኔ እንጃ አንዳንድ ጊዜ እኔ ራሴ ግራ ግብት እንደሚሆን ታውቃላችሁ። በዚህ ሶሻል ሚዲያ ላይ የሆነ ነገር ሲመጣ እሸቱን ማጥቃት የሚፈልግ ሰው እሸቱን ነው ሊያጠቃ የሚፈልገው። ባምቢን ማጥቃት የሚፈልግ ሰው ባምቢን ሊያጠቃ ይፈልጋል። በባምቢ ይመጣል ወይ ደግፎ ይመጣል ወይ እሸቱን ተቃውሞ ይመጣል። ትክክሉ የትኛው ነው? የሚያስፈልገው የትኛው ነው? ለባምቢ የሚጠቅመው የትኛው ነው የሚለውን ግን ሰው አናላይዝ አድርጎ ለዛች ልጅ አብሯት አይቆም። አንቺ መከሰስ የለብሽም መኮነን የለብሽም የመጽሐፍ ቅዱስ እየጠቀስክ እሷን ብታጀግናትም ባታጀግናትም ስተቷን እስካልነገርካት ድረስ ለነገ አይጠቅማትም። ሁሉም ነገር አላፊ ስለሆነ ሁሉም ነገር ዛሬ በተሰራበት መንገድ ቲክቶክ ነገ አይሄድም። ምናልባት ከዚህም በላይ መጥፎ ነገር ሊሆን ይችላልና ማለት ነው። እንደሰማችሁት ነው። ትልቅ መወያያ ነገር ነው። እንግዲህ ይሄ ነገር በእውነት አጠያያቂ ነው። በአንድ በኩል ለምን ይሄ ነገር በቤተክርስቲያን ውስጥ ይሄ ነገር ተፈጸመ የሚለው እንግዲህ ያው በመንፈሳዊ ህብረተሰብ ውስጥ ያለ ሰው የሚጠይቀው ጥያቄ ነው። እንዴት እንደዚህ አይነት ነገር ይደረጋል? ነገር ግን ዛሬ አይደለም ይሄ ነገር የተጀመረው። ይህን ሁላችንም ማወቅ አለብን። ከየሺሻ ቤቱ ከየጭፈራ ቤቱ ላበላብ ሆኖ ወደ ቤተክርስቲያን ሄዶ የሚጸልይም ሆነ ስለ ቤተክርስቲያን የሚያወራ ህብረተሰብ በጣም ብዙ ነው። ለምን እሷ ላይ እንደታየ ባላቅም ምሳሌ በሰጥ ከዚህ በፊት ቲክቶከሩ አዶኒ ከነበረበት ውድድር አሸንፎ ምንም ላቡን ሳይጠርግ ምናምን ሳይል እንግዲህ ቤተክርስቲያን የታየው መቀሌ ላይ ማለት ነው። እና እንደነዚህ አይነት ነገሮች ተደጋጋሚ ይታያሉ። ለምን እዛኛው ላይ ትኩረት ተደረገ? እንግዲህ እሱ ሌላ ጥያቄ ነው ማለት ነው። ግን በተረፈ በአጠቃላይ ብዙ ቦታዎች ላይ በብዙ ኃጢአት የተሸፋፈኑ ሰዎች ከጭንቀታቸውም ሆነ ከምን የተነሳ ወደ ቤተክርስቲያን ጋር የሚያደርጉት ነገር ልይት ይልና ያስደነግጣል። በህይወቴ ካጋጠመኝ አንድ ነገር ትንሽ ጠብል አድርግላችሁ። ስደት ላይ ነው፣ ኬንያ ነው። ብዙውን ነገር ባልነግራችሁም አዲስ አበባ ያሉ ሌቦች ተበትነው ነበር በወቅቱ ማለት ነው። እና እዛ ቤተክርስቲያኗ ያው ዝም ብላ በእንጨትና በላስቲክ የተሸፋፈነች ነው የተሰራችው። ከዛ ይሄ እነዚህ ሌቦች በጣም የታወቁ ለዋቴ ምናምን የሚሰሩ ሌቦች ናቸው። አንዱ ተነስቶ ሄዶ ዘርፎ ብር ይዞ መጥቶ ቆርቆሮ ገዝቶ በማኪና አስጭኖ ቤተክርስቲያን በር ላይ አስቆመ። እና ጥያቄው መቀበል አለባት ቤተክርስቲያኗ ወይ የለባትም? እሱ የሚፈልገውን ነገር አድርሶ አምጥቷል። የመጣው ብር ከየት እንደሆነ ህብረተሰቡ በሙሉ ያውቃል። ምክንያቱም ልጁ ምስኪን ነው፣ ምንም ነገር እንደሌለው የታወቀ ነው። እና እንደነዚህ አይነት ነገሮች በጣም ብዙ ጊዜ ያጋጥማሉ። ዛሬ አይደለም። እንዴት እንወጣው የሚለው ነገር ነው። እነዚህን አይነት ነገሮች እንዴት አድርገን መልክ እናስይዛቸው የሚለው ነገር ነው። በሁለተኛ ደረጃ እሱ ልጁም እንዳለው የቤተክርስቲያን የራሷ የሆነ ህግና ደንብ እንግዲህ አልቀበልም እቀበላለሁ ለማለት ያስቸግራታል። በአሁኑ ሰዓት ደግሞ በጣም በሚያሳዝን ሁኔታ በቤተክርስቲያን ውስጥ የገባ በሽታ አለ። ይሄው ምንድነው? የገንዘብ መውደድ። ራሱ ቀሳውስቱም ራሱ ኮሚቴም የሚባለው ምን በአይኒ ሚንስ የሚፈልጉት ብሩን እስከሆነ ድረስ ቤት መጣ ቤት ዶንት ኬር። ስለዚህ ብዙ አይነት አጠያያቂ መንገዶች ይመጣሉ ማለት ነው። እና ለዚህ ነው እንግዲህ ይሄ ግጭት የተፈጠረው። እስቲ የእናንተን ደግሞ ሀሳብ እፈልጋለሁ። ትንሽ ነገር ደግሞ ጠብል አድርግላችሁ። እሸቱ መለሰ ግን በቃ እመን፣ በቃ ቸግሮሃል፣ እመን። በቃ የኢትዮጵያ ህዝብ ይርዳኝ፣ የመኪና ብድር አለብኝ፣ ቤት ተከራይቼ ነው የምኖረው፣ ብዙ ሰራተኞች አሉኝ፣ እነሱን መክፈል አቅቶኛል ብለህ ሐላል አድርገው። በቃ ችግርህን ሐላል አድርገው። እንዴ ምንድነው አቅጣጫ ቀዳዳ እየፈለክ ካልደፈንኩ የምትለው የህዝቤን? በቃ ካልበላው ካልጋጥኩ የምትለው እዚህም እዛም በቃ ተረሳ፣ አለፈ፣ ያንተ ጊዜ አለፈ። በቃ ምንድነው አሁን ቸግሮኛል እርዱኝ ምናምን ብለህ ሌላ ምክንያት ፍጠር። በቃ ሃይ ምንድነው ሁሉ ነገር ላይ ጥልቅ እያልክ ያለኸው? ምን ሆነ ነው ብራዘር? በቃ ካልቻልክ ወደ ነበርክበት እኮ ወደ መጀመሪያ ስራ መመለስ ትችላለህ። ሀላስ አንዳንድ ሰዎች ሌሎች ሰዎችን እንደ ባልቴት በአሽሙር ይናገራሉ። እኔ ደግሞ ፎቶአቸውን ለጥፌ የተሰማኝን ነገር በግልጽ እናገራለሁ። ምክንያቱም ወንድ ልጅ የመሰለውን ነገር ይናገርና ከተሳሳተ ይቅርታ ይጠይቃል እንጂ ይሄ አያሸሙርም። እሸቱ መለሰ ገንዘብ ባገኘኸው ቁጥር በጣም ፍቅሩ እንደሚጨምር ማሳያ እየሆንክ ነው። በእውነቱ ከነበርክበት ቦታ አሁን የደረስክበት ቦታ ያስደንቃል። ጥሩ ነው። እኔ ብዙ ፖድካስቶችህንም አይቻለሁ። በሆነ መልኩ ኢንስፓየር ያደርጋል። ግን ባገኘህ ቁጥር ባሰብህ። አንተ መጀመሪያ
ህፃናቱን እንደ ትልቅ ሰው እያዋራ ድንቅ ልጆች የሚል ፕሮግራም ከሌላ ቦታ መጣህና ምንም ችግር የለም ከሌላ ማምጣት፣ ግን ህፃን ልጅን እንደ ትልቅ ሰው እያወራ ብዙ ተመልካች አገኘ፣ ብዙ ገንዘብም ሰራህበት፣ ይሁን ተባለ፣ ብዙ ሰው ይሄ ነገር አለ፣ ግን ቀጠልክበት አንተ። ያው ሁሉ ነገር ይሰለቻል፣ ተሰለቸና ወደ ቀጣዩ አለፍ። ከዛ የህፃናት ኮንተንት መስራት ጀመርክ አንተው ራስህ ማለት ነው። የሆነ ኢንተርቪው ላይ ምን አልክ? እኔ ለልጄ በፍጹም ቴሌቪዥንም ስክሪንም አላሳየውም አልክ። አንተ ለልጆችም የማትሰጠውን ነገር ለምንድን ነው ለሌላ ሰው ልጅ የምትሰራው? እሱም ይሁን ተባለ፣ ታለፈ። ከዛ ኤአይ የጄሚናይ ምንድነው በኢትዮጵያ ወኪል ሆነህ ደግሞ መጣ። ኤአይን ለማያውቁ ሰዎች ማስተማር ክፋት አልነበረው። ያንተ ግን ኤአይ ምንድነው እንደ ሳይኮሎጂስት ያገለግላል፣ የአእምሮ ህመምን ያድናል። ለአንተ ኤአይ የጀርባ ህመም ፈዋሽ ነው። ለአንተ ኤአይ ከድህነት ማምለጫ መንገድ ነው። ኤአይ ሁሉም ነው አንተ ስታስተምረው። ከዛ ደግሞ አሁን የሆነ ሴግመንት ጀምረሃል ዩቲዩብ ላይ። ሰሞኑን ባምቢ እያለቀሰች አይታታል አይደለ? እኔ ጠንካራ መስዬ እየታየው ነው እንጂ በየቀኑ በእናንተ መሰደብ በውስጥ የሚላክልኝ ነገር እኔ በጣም ደክሞኛል ምናምን አለች። ያለ ሴት ልጅ ናት። አንተ ሚስት ሴት ናት። ልጅህ ወንድ ይሁን ሴት አላውቅም፣ ግን ነገም ልትወልድ ትችላለህ። አታሳዝንህም? እንዲህ ያለች አንተ ደግሞ እዚህ ጋር ወጥተህ በአሽሙር ትናገራት። እንደሰማችሁት ነው። እሱን የሚጠሉ መጥላት ሳይሆን መሰልቸት መጥቷል። ያው የታወቀ ነው እንግዲህ ብዙዎቻችን እንደዚህ አይነት ነገር ያጋጥመናል በስራ ላይ። ሆቴል እንኳን የተወሰነ ጊዜ ሆይ ሆይ ይባልና ይቀዘቅዛል አይደል? በኋላ እንደገና እንግዲህ የሆነ ነገር ለወጥ አድርጎ ሲሰራ ነው እንደገና ደግሞ እውቅናው ይመጣለት እንጂ በማንኛውም ቢዝነስ ወይም በማንኛውም የሚታይ እይታ ያለ ነገር ውስጥ ለተወሰነ ጊዜ ይታያል፣ ከዛ በኋላ መሰልቸት ይመጣል። አሁን እንግዲህ ኮሜዲያን እሸቱ ብዙ ጊዜ የሚያቀርባቸው ነገሮች ከመጠን ያለፈ ስለተበታተኑ ሰው ወደ መሰልቸትም ደርሷል። ምክንያቱም የሚታወቅበት አንድ ነገር አለ፣ ግን ያንን ተውና ወደ ሌላ ይሄዳል፣ ያንን ተውና ወደ ሌላ ይሄዳል። ስለዚህ እሱን የሚቃወሙ ህብረተሰቦች አሉ። ስለዚህ ምንድነው አንድ ነገር ሲያመጣ ለምን አመጣ ይሉታል። ለምን ይሄን አመጣ? እሱ እንግዲህ የሆነ ነገር መፍጠር ፈልጎ ሊሆን ይችላል፣ በዛም የተሰማውን ነገር ሊገልጽ ፈልጎ ይሆናል። ነገር ግን በዚህ ሰዓት መሰልቸት ስላለ መጠላትም ይመጣል ማለት ነው። የእሱ አሁን ችግር ያ ነው የሆነበት። በጣም በሚገርም ሁኔታ ደግሞ እሷንም እንደዛ የሚጠሉ ሰዎች እንዳሉ ማወቅ መቻል አለብን። ለምን ስራዋ የማይመች ያው በህይወቷ ራሷ የምታደርገው ነገሮች ስላሉ ያንን ነገር እያየ ሰው የሚበሳጭባትም ሊኖር ይችላል። ነገር ግን ምንድነው እነዚህ ሰዎች ሁለት የተለያዩ ካቴጎሪ ውስጥ ያሉ ሰዎች በአካሄዳቸው ምናቸው የተለያየ ሆኖ አንድ ቤተክርስቲያን አገናኝቷቸው በዛ ምክንያት ይሄ ነገር ተፈጠረ ማለት ነው። እንዴት እናስታርቃቸው እንግዲህ እሱ እንመለከታለን ማለት ነው። ብዙ አይነት አስተያየት ስላለ ይሄንን በእናንተም ደግሞ የራሳችሁን ስጡበት እላለሁ። እሱን ደግሞ በምንም ተአምር ሴት ልጅ እንደዚህ አድርገ ማንቋሽ አትችልም ብለው ደግሞ የተነሱበት ብዙ ነው ያሉት። እስኪ እሱን ላሰማችሁ። ይህ መልእክት ለዚህ ሰውዬ አድርሱልኝ፣ አድርሱልኝ ለዚህ ሰውዬ ማለት ነው። ብሮዬ ምን አለ መሰለክ፣ እንዲህ ልትንገበገብ አይገባም ነበር። ስለ አንዲት ሴት ህይወት፣ ስለ አንዲት ሴት ኑሮ እንዲህ ሊያንገበግብክና በጣም እንዲህ ሊኮነስርክ አይገባም ነበር። ከዛ በላይ ሊኮነስርክ የሚገባው ጻድቃኗና በጣም በቃ እንትኗ ሀገርህ ላይ ሴቶች እስካሁን ይደፈራሉ፣ ህፃናት ሴቶች ይደፈራሉ፣ ያለ እድሜያቸው ይዳራሉ፣ ይገደላሉ። ሴቶች ስቲል ነው ይገደላሉ። ፍትህ ያጡ እናቶች በየፍርድ ቤቱ በር ላይ እየተንከራተቱ ነው። ስለ ቀነኒ ፍትህ እንጠይቃለን፣ ስለ አያንቱ ፍትህ እንጠይቃለን፣ ስለ ሁሉም ሰው ፍትህ እንጠይቃለን። አዎ እስካሁን ፍትህ ጥያቄ ላይ ነው ያለነውና ያ ነገር ምላሽ እንዲያገኝ ሚዲያህን ተጠቅመህ አንዳንድ ነገር ብታረግልን ከ2.3 ሚሊዮን በላይ ሴቶች ስቲል ነው የንጽህና መጠበቂያ ሞዴስ እያገኙ አይደለም። ስለሱም ላይ ስራ ብትሰራልን ከጸደቁ አቀር እንዲህ ነው እሱን ብትሰራልን እንጂ እግዚአብሔር ስለ አንዲት ኃጢአተኛ ሴት ታሪክ አንስተ መታ ስላሽቃበጥክለትና ስላንቋለጥክለት እግዚአብሔር አይወድህም። እሸቱ መለሰ አቶ መለሰ ቤት አጥፍተህ ሄደህ አታውቅም፣ ሰክረህ ሄደህ አታውቅም፣ እሳቸው የማይወዱትን ነገር አድርገህ ሄደህ አታውቅም። ንገረኝ እስኪ ቤተሰቦች አዝነውብህ ሄደህ አታውቅም። ግን ቤተሰቦች ቤት ተመልሰህ ለመግባት አታፍርም። ምክንያቱም አባትህ ነው፣ ይመክርሃል። ጨጓራህን ካመመ ወተት ይሰጥሃል። ልጄ እባክህ ይሄ ነገር አይጠቅምም ይልሃል እንጂ ጀጅ እንደማያደርግ ስለምታውቅ ክለብን ብታደር አባትህ ቤት ነው የምትገባው። መቼስ ጎረቤት ቤት ሄደህ አትገባም። እግዚአብሔር ሩቅ ያለ የሚያስፈራ የሃይማኖት አምላክ አይደለም።
አባታችን ነው። አባ አባ ብለን የምንጮህበትን የልጅነት ስልጣን ሰጥቶናል። ስለዚህ ልክ አቶ መለሰ አንተን ከመንገድ ላይ ጎትቶ ቤት አስገብቶ እንደሚመክር እየተጎተትኩኝ የሚሄደው እግዚአብሔር ጋር ነው። አባቴ ነው። ያ ፕሮቴክት ያደርገኛል፣ ይመረኛል፣ ያቅፈኛል፣ ይመክረኛል። በቃ እሱ ጋር ነው የሚሄደው። የእግዚአብሔር ቤት የወላጅ አባታችን ቤት ነው። አቶ መለሰ ቤት ለመሄድ ኃጢአት ሳትሰራ ነው እንደምትሄደው። አቶ መለሰ ቤት ስህተት ሳትሰራ ነው እንደምትሄደው። ዛሬ ጻድቅ መሆን አለብኝ አባቴ ቤት ለመሄድ ብለህ ነው እንደምትሄደው። እናትና አባት ቤት አየህ፣ ቤተ ክርስቲያን ከእናትና ከአባት በላይ የሆነ የእግዚአብሔር የወላጃችን ቤት ነው። ሰላም ቤተሰቦች፣ ይሄ የጎሪያ ቢቲ እንትን ቤተክርስቲያን ጸበል ነው። ያው እንደምታዩት ብራንድ ነገር ነው ይዤላችሁ የመጣሁት። በእኔ በኩል ከገዛችሁ ከተጠመቃችሁ በአንድ ጊዜ ሰይጣኑ ይለቃችኋል። በዚህኛው 7 ጊዜ ጮሆ ነው የሚወጣው። በዚህኛዋ ባንዴ ነው። እቺ ቪአይፒ ፓኬጅ ነች። ሰሞኑን ላይቭ ገባለሁ፣ ጊቫዌ ይኖረኛል። 7 ጊዜ በረከትሽ ይደርብን። በረከትሽ ይደርብ። በረከቱ አይደለም ምንድነው እሸቱ? እኔ ብቻ ነኝ አዋቂ ያልክስ? አሁንስ ለተው እንጂ። አሁን ደግሞ አይ ጸበል የቤተክርስቲያን ጸበል ስትልኩ የቁም በጣም ነውር ነው። ይሄ ሃይማኖት መንካት ነው። በአንድ በኩል ምከድክ ሃይማኖተኛ ነህ ትላለህ አይደል? እኔ ጠዋቱን ቪዲዮ ሰርቻለሁ። በዛች ልጅ አንተም ኃጢአተኛ ነህ፣ እሷም ኃጢአተኛ ናት። እንዲያውም ቢከፈት ያንተ ሊብስ ይችላል በእርግጠኝነት። እሷ በአንቢ ስለተናገረች ነው እንጂ ቢከፈት ያንተ ሊብስ ይችላል። ሁላችን ኃጢአተኛ ነን ነው ወይስ የገዳሞቹ እንትኖች ጋር እኔ ለምን አልሰራሁም ሊገባኝ አልቻለም። አሁንም እንደዚህ ያል ስቀልድ ግን ነውር የሚባል ነገር እኮ አለ እንዴ። እኔ በጣም ነበር ማከብራ፣ አሁን ግን በጣም ይወረድክብኝ ያለው የሆነ ቅናት ነገር አስመሰልከው። እኔ እውነት ነው የማወራው፣ ቅናት አስመሰልከው እንዴ። ልጅቷም ህይወቷን ትኑርበት። ምን ነው አንተ እንዴ? እኔ ጻድቅ ነኝ እኮ በቃ። አሁን እኮ ንግግርህ እኔ ጻድቅ ነኝ እንደማለት ነው በቃ። አንተ ስታስተዋውቀው እውነት ነው፣ አንተ ስትናገር ትክክል ነው። ሌላው ሲናገር ግን ይሄ እኮ በሃይማኖት ነው የምትናገር ያለው። ጸበል በአንተ ቤት ፎግረሙታል። ምን አይነት ፈጣሪ! ኧረ አንተ ክብርን ጠብቅ እንዴ፣ ተከብረህ ኑር። ትልቅ ሰው ነው ታባት እንዴ። እንደሰማችሁት ነው። ትንሽ ቀልድ ነገር ሁሉ ተሰርቶበታል ማለት ነው። እና ልጁ በኮሜዲያንነት ስለሚታወቅ እንግዲህ ራሱን በቀልድ ለማቅረብ ሞከረ ማለት ነው። ግን ያው ከመስመር ትንሽ ያለፈ ይመስላል በእውነት። በመጀመሪያ ደረጃ ልጅቷ ላይ ብቻ ሳይሆን የተመጻደቀው በቤተክርስቲያንም እንደቀለደ አይነት ነገር ነው የሚታየው። ይሄ ትክክል ነው ወይ? እዚህስ ያህል እሱ መሄድ ነበረበት ወይ? ሰዎችን ለመገሰጽ የሆነ የሚኬዱ መንገዶች አሉ፣ በትህትናም ሆነ መልክ ባለው መንገድ ማለት ነው። ሁለተኛ ነገር ገዳማቶቹም ላይ ስተት አለ። ስተቱን ደግሞ እነሱን ሄዶ ማናገር ሲቻል በአጠቃላይ ሰው ላይ ሄዶ ይሄን ነገር መለጠፉ ትክክል ነው ወይ? መቀለዱስ ደግሞ ትክክል ነው ወይ የሚለው ነው እንግዲህ ጥያቄው። እህቶቻችን እንደሰማችሁት እንግዲህ ምን ብለዋል? ያው ሰው ኃጢአት ይሰራል፣ በሰራ ሰዓት ተመልሶ ወደ ቤተክርስቲያን ነው የሚሄደው። እቺ ነገር ብዙ ጊዜ የምንሳሳትባት ነገር ይመስለኛል። ምንድነው ሰው ኃጢአት ሰርቶ መሄድ ወደ ቤተክርስቲያን ትክክል እንደሆነ ሁላችንም እናውቃለን። ግን ሆን ብሎ ስራ እየሰራ ሆን ብሎ ክፉ ነገር ከቤተክርስቲያን ጋር የማይገናኝ ነገር መሆኑን እያወቀ ያንን ሲፈልገው በ1 ሰዓት ይሰራል፣ በ2 ሰዓት ላይ ደግሞ ቤተክርስቲያን ሄዶ ያመልካል ማለት ትንሽ ይከብዳል። ልክ አሁን የሚከለከሉ ነገሮች በቤተክርስቲያን የሚከለከሉ ነገሮች በስተት ሳይሆን አውቆ እየተደረገ ግን ምንም እግዚአብሔርን ይተውልኛል አይነት ነገር እየተደረገ የሚደረጉ ድፍረት ሊሆንባቸው ይችላል እና እነሱም በዚህ አይነት ጉዳይ ላይ መጠንቀቅ ያለባቸው ይመስለኛል። ነገር ግን ያው እንዳልኳችሁ ይህንን ነገር ትክክል ነው ትክክል አይደለም የሚለው ህብረተሰብ በጣም ስላልተግባባ፣ ምክንያቱም አንዷን ነገር ይመዛል፣ ከዚህም አንዷን ይመዛል፣ ሁለቱም እንደተጋጁ ነው ያሉት። አሁን ይሄን ነገር ደግሞ ትክክል አይደለም፣ ይሄ ነገር እሱ አባባሉ መጥፎ ነው፣ ትክክል ነው፣ እንደዚህ ማለቱ ነው፣ ይሄን ነገር መቀበል አለብን የሚሉትን ደግሞ ትንሽ ላሰማችሁ። ቢመራችሁ ዋጡት። በቤተ ክርስቲያን መዝሙር ከቨር አድርገው በቲክቶክ ብልግና ለሚነግዱ ቅዱስ ባለጌዎች ዛሬ እናንተ ለቪው ብላችሁ የምትሳደቡ ስድብ ነገ በልጆቻችሁ መሃል የጥላቻ ግንብ ሆኖ ይቆማል። ሌላው ክፋታችሁ የውሸት ስኬት ማሳየታችሁ፣ ፌክ ላይፍ ስታይል። ይሄ እኮ መርዝ ነው።
በውሸት የተገኘ መዝገብ እንደሚበን ጭጋግ ነው ይላል መጽሐፈ ምሳሌ ምዕራፍ 21 ቁጥር 6። የተከራያችሁትን መኪና የራሳችሁ እንደሆነ አድርጋችሁ በማቅረብ ወጣቱ ለፍቶ መስራት ፋይዳ የለውም ብሎ እንዲያስብ ያደረጋችሁት። ይሄ በዓለማዊ ጉዳቱ ወጣቱ ወደ ሾርትከት በአቋራጭ የመክበር መንገድ እንዲያስብ ገፋፍታችሁታል። ታዳጊዎች በአቋራጭ ለመበልጸግ ሲሉ ወደ ስርቆት፣ ወደ ወንጀል፣ ወደ ማጭበርበር፣ ወደ ዝሙት ራሳቸውን ወደ መሸጥ እንዲሄዱ ብዙ መንገድ ጠርጋችኋል። ቪዲዮአችሁ ሲያልቅ እናንተ ወደ ተከራያችሁት ህይወት ትመለሳላችሁ። ያመነባችሁ ወጣት ግን የውሸት ህልም ሲያሳድድ እድሜው ይባክናል። አንዳንድ ነገር ቢመራችሁም ዋጡት፣ ምንም ማድረግ አይቻልም። ዋጡት፣ ቢመራችሁም ዋጡት። የተናገረው እያንዳንዱ ነገር እውነት ነው። ዊናውስ ምን እየተካሄደ ያለ፣ ምን እየተፈጠረ እንዳለ፣ ምን እየተደረገ እንዳለ ሁላችንም በደንብ አድርገን እናውቃለን። በቃ እውነት ሲነገር አትንጨርጨሩ። እውነት ነው። ህሊናችሁ የማይቀበለውን ነገር በግድ ተቀበላችሁና ልክ ነው ማለት አይደለም። በቃ ልክ ካልሆነ እንደዚህ አንዳንዴ መጥቶ ቆጣ ብሎ የሚናገር ሰው ያስፈልጋል። ኖ እዚህ ጋር ልክ አይደለም ብሎ የሚል ሰው ያስፈልጋል። ጥሩ ነገር ሲኖር ደግሞ አፕሪሼት የሚያደርግ ሰው ያስፈልጋል። በቃ የሆነ ሰው መጥቶ ይሄ ነገር ልክ አይደለም ሲል ኧረ እንደዚህ ነው፣ ቅናት ነው፣ እንደዚህ እናንተ ማን እንደዚህ አድርጓችሁ ነው። ተረጋጉ። ከዛ ስሙ እስኪ ስሙና ይሄ ነገር ልክ አይደለም ብላችሁ የምትሉትን እንዲ አውጡና ይሄ ነገር ልክ አይደለም በሉ እስኪ። ያለ ነገር ነው። በቃ ሪያሊቲን የተነገረው ቆጣ ማለት ያስፈልጋል። አንዳንዴ አድበስብሶ ሸፋፍ ነው ሁሉን ነገር አይቻልም። እንደዛ ማለፍ አያስፈልግም። በቃ ሁሉም ተስማምቶበታል ብሎ በሁሉም ነገር ሁሉም ህዝብ እንዲስማማ ማድረግ አያስፈልግም። ልክ ያልሆነ ነገር ላይ ቆም ማለት ያስፈልጋል። ኖ እዚህ ጋር እንደዚህ አይደለም፣ እንደዚህ እየተደረገ ነው፣ ይሄ ነገር ልክ አይደለም። እውነት ሲነገራችሁ አትንጨርጨሩ። እውነት ነው፣ ሪያሊቲ ነው። እዚህ ምድር ላይ ማንም ሰው ጻድቅ የለም። ማንም ሰው መተራረም መስተካከል ጥሩ ነው። ቤዝ ነው እዚህ ጋር ልክ አይደለሽም ይሄ በሉኝ። ኦኬ ሰማለሁ። ልክ ካልሆነ ኢትስ ኦኬ ሰማለሁ ምናምን። ልክ ያልሆነን ነገር አበረታተን አይመጣውም እኮ እውነት። በቃ ልክ ካልሆነ ልክ አይደለም። ከዛ በኋላ ማስቆም ይቻልበትን መንገድ መፍጠር፣ በቃ እንደዛ መቀጠል ነው። ትውልዱ እኮ ኦኬ ልክ ነው እንዴ እንደዛ ነው እንዴ እያለ እኮ ነው የሚቀጥለው። ስህተት የሆነንም ነገር ቆም ብለን ማሰብ መቻል አለብን። ቆም ብለን ማሰብ መቻል አለብን። ካልሆነ ማለት ነው ቁልቁል ነው የምንወርደው። ሙት ቀስቃሽ ዳንሶቿ የምትታወቅ ባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ እምላችሁ በኃጢአት። በነገራችን ላይ ብዙ እንደተቃወሙ አውቃለሁ። ነገር ግን ትክክለኛ መልእክትን ያስተላልፈው ብዬ አስባለሁ። ማንም ሰው ፈራጅ አይደለም። ሁላችንም ከእግዚአብሔር በታች ነን። ሁላችንም ኃጢአት አለብን። ግን ማይሆን ነገር ደግሞ አይሆንም ነው መባል ያለበት። መወገዝ ያለበት ነገር መስተካከል ያለበት ነገር ከሆነ መስተካከል አለበት እና ፈራጅ አይደለንም ተብሎ ተፈርቶ አስተያየት አይሰጥ። ትክክለኛ ነገር ትውልዱን የሚቀርጽ ትክክለኛ አስተያየት አይሰጥ ነው የምትሉት። እንግዲህ እንደተመለከታችሁት ነው በሁለቱም በኩል የተለያየ አይነት አስተያየቶች መጥተዋል። ምንም ጥያቄ የሌለው በሁለቱም በኩል ስህተት አለ። ስህተቱ ያው ግልጽ ሆኖ የሚታይ ነገር መታረም የሚችል ሆኖ ነገር ግን እንደዚህ ተጋኖ መታየት የማይችል ነገር ነው ማለት ነው። በዚህ ነገር ውስጥ እንደምታውቁት እንግዲህ ተቋማት ላይ ችግር እንዳለ በደንብ ግልጽ ሆኖ ስለሚታይ ያንን ሽፋን በማድረግ ነው እንግዲህ እነዚህ ወጣቶች በተለያየ አይነት ቦታ ላይ ማስታወቂያን በመስራት የሚገኝ ጥቅምን ለማግኘት የሚሯሯጡት ማለት ነው እና በዚህ ሰዓት ነው እንግዲህ ይሄ መሻኮትም የመጣው ማለት ነው። እውነት ይሄ ነገር ተገቢ ነው ወይ? አሁን እነሱን ተወት ብናደርግ እውነት ለቤተክርስቲያንም ሆነ ለማንኛውም አካባቢ የሚፈለጉ ነገሮች በዚህ በቲክቶክ ላይ እንደዚህ አይነት ነገር እየተሰራ ህብረተሰቡን ኮንፊውዝ ማድረግ አለበት ወይ? ማንም ሰው ሄዶ ምንም አይነት ማስታወቂያ አንድ ቦታ ላይ ሄዶ መስራት ይችላል። ግን የዛ ሰው ማንነት ለሚደረገው ማስታወቂያ ቫልዩ እንደሚኖረው ሁላችንም የምናውቀው ነገር ነው። ምግብ ጠል የሆነ ሰው መጥቶ ስለ ምግብ ቆንጆነት ቢነግር ከዚህ በፊት የሚሰራው ኮንቴንት ምግብ ጠል መሆኑ እየታወቀ ስለ ምግብ እንዴት አገባውና ነው ይሄን ነገር የሚሰራው? ወይም አንድ የሆነ ሆዳም የሆነ ሰው የፈለገውን የሚያግበሰብስ ሰው ስለ አንድ ጥሩ ምግብ ቢያወራ
እውነት ያ ሰው ተቀባይነት አለው ወይ የፈለገውን ሲያግበሰብስ እየተገኘ ማለት ነው። ስለዚህ እነዚህም እንግዲህ የታየው እንደዚህ አይነት ነገር ነው። እሸቱም ጋር እንግዲህ እንደሚታወቀው ከዚህ በፊት ብዙ ቦታዎች እንግዲህ እንደዚህ በቤተክርስቲያንም ሆነ በየመኑ እየሄደ የሚያደርገው ነገር አለ እና ይሄ ነገር ለምን በሌሎች ሰዎች ተሰራብኝ የሚል እንግዲህ ስሜት ነው አለህ የሚባለው። በእሷም በኩል ደግሞ ከዚህ በፊት ስትሰራ የነበረው ሌሎች ኮንቴንቶች ሲሆኑ ለምን አሁን ወደዚህ አይነት ነገር ቀርባ እንደዚህ አይነት ነገር አደረገች ነው። ይህንን ማስታረቅ የሚችለው በመጀመሪያ ደረጃ እንግዲህ ቤተክርስቲያን ነው ማለት ነው። በሁለተኛ ደረጃ ህብረተሰቡ ለነገሮች በሙሉ እንደዚህ ሲሪየስ ሆኖ እንደዚህ ህብረተሰቡን እስከ ማጋጨት አሁን እነዚህ ሁለት አካላት እስከ መጋጨት እየደረሱ ነው እና እንደዚህ የሚያደርሰው የህብረተሰቡ በጣም የሆነ ኔጌቲቭ የሆነ ከዚህ በፊት የነበረ ጥላቻን ማንጸባረቂያ መንገድ እያደረገው ስለሆነ ከእንደዚህ አይነት ነገሮች ብንቆጠብ ጥሩ ነው ላለው የራሳችሁን እንግዲህ ኮሜንት ስጡ ላለው። በተረፈ በሚቀጥለው ጊዜ እስከምንገናኝ ደህና ሁኑ። እንደተለመደው አንዲት ነገር ጠብ አደርጋለሁ። ለምን ምን ያህል ሲሪየስ እንደሆነ ይሄ ነገር የሚገልጽ አንድ ቪዲዮ አለ። እሱን አሰምቻችሁ ለያያችኋለሁ። ቻው በኔ በኩል። አሁንም እልሃለሁ የመጣኸው በቤተሰቤ ነው። እኔም ቤተሰቦቼ ያለ ልጅ ይቀራሉ፣ አንተም ልጅህ ያለ አባት ይቀራታል። አለበለዚያ ይቅርታ ወጥተህ ትጠይቃታለህ፣ ቪዲዮህንም ታጠፋታለህ ወይ ደግሞ እስኬት ድረስ መሄድ እንደሚችል ዱርዬ ብለኸኝ የለ ዱርዬ ምንም የሚያስጨንቀው ነገር እንደሌለው አሳይሃለሁ። እቺ ነው የምለው። ከዛ በተረፈ እንግዲህ እግዚአብሔር ልቦናውን ይስጥህ። ሌላ ምን እልሃለሁ? አስመሳይ ነህ። እግዚአብሔር ልቦናውን ይስጥህ፣ ሰው ያርግህ። እንደውም እኔ እንደ ወላጆቼ እንደኔ አይነት ልጅ ስለሰጣቸው ሲሆን እግዚአብሔር እንግዲህ አሁን ነው ባምቢ ቤተሰብ የላትም ወይ መካሪ የላትም ወይ ጓደኛ የላትም ወይ ገሳጭ የላትም ወይ ማለት የሚገባቸው። ይሄ ቀጥታ ማለት ነው አስደፋሃለሁኝ ወይ አንተ ትደፋታለህ ወይ እኔ እደፋታለሁ የሚል ቀጥተኛ የሆነ ዛቻ ነው። በህግ ደግሞ ማለት ነው ያስቀጣል። በዚህ መካከል ችግር ቢፈጠር በዚህ መካከል እሸት የሆነ ነገር ቢሆን እሸቱን ማጥቃት የሚፈልጉ ሰዎች እሸቱን ቢያጠቁት ቀጥታ ተጠያቂ ባምቢ ነው የምትሆነው። ማሰብ አለብን። ከመናገራችን በፊት ማሰላሰል አለብን። ይሄ እኮ ቀጥታ ዛቻ እኮ ነው። ወይ አንተ በዚህ ምድር ላይ ትኖራለህ ወይ እኔ አልኖርም፣ ወይ ልጆች ከአባት ያጣሉ ወይ የኔ ቤተሰብ ደግሞ እኔን ልጁን ያጣል አይባልም። ለዚህ ነው አንዳንድ ጊዜ የምታሟሙቁ ሰዎች የምታጋግሉ ሰዎች አታጋግሉ፣ ትክክለኛውን የሆነ ነገር ተናገሩ። ሰው ትክክል የሰራ ይመስለዋል። አሁን እሷ በቃ ትክክል ያደረገች መስሏታል። የተናገረው ነገር እሱ ሁሉም ነገር ውሸት መስሏታል። በቃ እሷ ትክክለኛ ሰው እንደሆነች ነው የምታስበው። እንዴ በጣም እግር በእግር እየጠበቁ ሪከርድ የሚያደርጉ ሰዎች አሉ። ይሄ እንደ ወንጀል በሪከርድ ይቀመጣል እንጂ አሁን አትመክሩም? አሁን ነው መንከር፣ አሁን ነው ረፊ ማለት፣ ተይ በቃ ማለት አሁን ነው። መጠየቅ ካለባት በህግ መስመር በህጋዊነት ትጠይቅ። ኢቭን ስሙን ሁሉ አጥፍታለች። አንተ ቀርጠፍ አድርገህ ከቤተ ክርስቲያን ላይ ከተቸገሩ ሰዎች የምትበላ ሰው ነው ብለዋለች። ይሄ ያስጠይቃታል። ከዚህ በላይ ነገሩ እንዳይሄድ ማለት ነው እንዳይቀሳሰር፣ ያው እኔም በተወሰነ መንገድ እያቀሳሰርኩኝ ነው። እንዳይቀሳሰር ፕሊስ ተረጋጉ። በቃ ቤተሰብ